ሰበር ዜና የተመስገን ጥሩነህ የሙስና ቅሌት ተጋለጠ። ጉዳዩን የፌደራል ከፍተኛ ፍርድ ቤት ይዞታል። ምክትል ጠቅላይ ሚኒስትሩ ምናልባትም የእስር ትዕዛዝ ሊወጣባቸው እንደሚችል ተዘግቧል። ጠቅላይ ሚኒስትር አብይ አህመድ በከፍተኛ ባለስልጣናትና ሚኒስትሮች ላይ የሙስና ምርመራ ያስጀመሩ ሲሆን ጉዳዩ ከፍተኛ ትኩረትን ስቧል። ወዲህ ደግሞ የደህንነት ሹሙ ሬድዋን ሁሴን ህወሓት በቀጣይ ምናልባትም በ72 ሰዓታት ውስጥ ውጊያ ሊከፍት መሆኑን አጋልጠዋል። ከ4 ኪሎ እስከ መቀሌ ፕላኔት ሆቴል ጉድ እየተሰማ ነው። ይህ አዲስ ፖስት ሚዲያ ነው። የከበረ ሰላምታችን በያላችሁበት ድረሳችሁ ለአሁን የተደመጡ እናንተን የሚመጥኑ መረጃዎችን አጠናክረን መተናል። አስቀድማችሁ ቪዲዮን ላይክ እና ሼር በማድረግ አብራችሁ እንድትቆዩ ግብዣችን ነው። ዋናዎቹን እናስቀድም። ከባባድ ሚስጥሮች እየወጡ ነው። እውነትና ንጋት እያደር ይጠራል እንዲሉ የባለስልጣናት የጀርባ ጉድ ቀስ በቀስ እየተጋለጠ ነው። ጠቅላይ ሚኒስትር አብይ አህመድ ኢህአዴግን ካፈረሰው የባለስልጣናት ምዝበራ ተምረዋል። ከፍተኛ ሚኒስትሮችና ባለስልጣናት የሙስና ምርመራ እየተደረገባቸው ሲሆን ብዙ አስደንጋጭ ሚስጥሮችም እየወጡ ነው። በትላንትናው ዕለት ምክትል ጠቅላይ ሚኒስትር ተመስገን ጥሩነህን የተመለከተ ጉድም ያስበል የሙስና ቅሌት ይፋ ሆኗል። በዝርዝር እንነግራችኋለን። በመጨረሻም የጽምዶ ኃይሎች ውጊያ ለመክፈት ቀን ቆርጠዋል። ኢትዮጵያን ለመውጋት ከውስጥም ከውጭ የሚያሰፈሰፉት ኃይሎች በቅንጅት በአራት አቅጣጫዎች ውጊያ ይከፍታሉ። በየት ግንባር ጦርነት እንደሚጀምሩ ዝርዝር ወታደራዊ መረጃ የያዘ ሰነድ ይፋ ሆኗል። ጌታቸው ረዳና አምባሳደር ሬድዋን ሁሴን በቀናት ውስጥ ጦርነቱ እንደሚጀምር ተናግረዋል። ታዳምጡታላችሁ። የኢትዮጵያ መንግስት አምርሯል። በአብይ አንደበት የእናት መቀነት የተባለው IMFን የ4 ኪሎን ጉሮሮ አንቆ ይዟል። ዓለም አቀፉ የገንዘብ ተቋም የብልጽግናውን መንግስት አላላውስ ብሏል። በዚህም ጭንቅ ውስጥ የገባው የ4 ኪሎ መንግስት ህዝቡ ላይ ከፍተኛ ታክስ ሊጥል ወስኗል። የኢትዮጵያ ህዝብ ሆይ ወገብህን ጠበቅ አድርግ ተብሏል። የተወደዳችሁ የቻናላችን ቤተሰቦች እነዚህንና ሌሎች መረጃዎችን አጠናቅረናል። አሁን ወደ ዝርዝሮቹ እናመራለን። የኢትዮጵያ መንግስት አምርሯል። በአብይ አንደበት የእናት መቀነት የተባለው IMF የ4 ኪሎን ጉሮሮ አንቆ ይዟል። ዓለም አቀፉ የገንዘብ ተቋም የብልጽግናውን መንግስት አላላውስ ብሏል። በዚህም ጭንቀት ውስጥ የገባው የ4 ኪሎ መንግስት ህዝቡ ላይ ከፍተኛ ታክስ ሊጥል ወስኗል። የኢትዮጵያ ህዝብ ሆይ ወገብህን ጠበቅ አድርግም ተብሏል። የኢትዮጵያ መንግስት ከሐምሌ 1 ጀምሮ በሚተገበረው የ2026-2027 አዲስ የበጀት ዓመት የሀገሪቱን ኢኮኖሚ በ10.1 በመቶ ለማሳደግ ማቀዱን አስታውቋል። የገንዘብ ሚኒስትሩ አቶ አህመድ ሽዴ በታሪክ ከፍተኛ የሆነውንና 2.33 ትሪሊየን ብር ወይም ወደ 14.84 ቢሊዮን ዶላር አካባቢ የተመደበበትን የፌዴራል መንግስት በጀት ለህዝብ ተወካዮች ምክር ቤት ዛሬ አቅርበዋል። ይሁን እንጂ መንግስት የሚያቀርባቸውን እነዚህን ከፍተኛ የእድገት አሃዞች ህዝቡ በዕለት ተዕለት ኑሮ ከሚገጥመው የዋጋ ግሽበትና የኢኮኖሚ ጫና ጋር ምን ያክል ይጣጣማሉ የሚለው ጉዳይ የበርካቶችን ትኩረት ስቧል። ዘንድሮ በስራ ላይ ካለው የ1.93 ትሪሊየን ብር በጀት ጋር ሲነጻጸር አዲሱ የ2.33 ትሪሊየን ብር በጀት ከፍተኛ ጭማሪ የታየበት ነው። ሚኒስትሩ ይህ በጀት የተዘጋጀው በመካከለኛው ምስራቅ የተከሰተው ግጭት በኢትዮጵያ ኢኮኖሚ ላይ ሊያሳድር የሚችለውን ተጽዕኖ ግምት ውስጥ በማስገባት መሆኑን ገልጿል። የሚያሳየው የዓለም አቀፉ የነዳጅ ዋጋ መዋዠቅና የንግድ መስመሮች መስተጓጎል በሀገሪቱ የዋጋ ንረት ላይ ተጨማሪ ጫና ሊፈጥር እንደሚችል መንግስት አስቀድሞ መገንዘቡን ነው። ሆኖም ይህን ያክል ግዙፍ በጀት በምን አይነት የገቢ ምንጭ ይሸፈናል? በተለይም የግብር አሰባሰብና የውጭ ብድር ፍሰት በተዳገመበት በአሁኑ ወቅት የሀገር ውስጥ ብድርን በማባባስ የዋጋ ግሽበቱን እንዳያባብሰው ስጋቶች ያነሳሉ። የገንዘብ ሚኒስትሩ በሚቀጥለው ዓመት የኢንዱስትሪው ዘርፍ በ12.6 በመቶ፣ የግብርናው ዘርፍ በ7.6 በመቶ እንዲሁም የአገልግሎት ዘርፉ በ9.9 በመቶ እድገት እንደሚያሳዩ ተንብየዋል። በተጨማሪም ኢትዮጵያ በዘንድሮ የበጀት ዓመት 10.2 በመቶ እድገት በማስመዝገብ በዓለም ላይ በፍጥነት እያደጉ ካሉ የኢኮኖሚዎች ተርታ እንደምትሰለፍ አቶ አህመድ ሽዴ አስታውቀዋል። ከ2020 እስከ 2024 የነበረው አማካይ እድገት 6 በመቶ እንዲሁም የባለፈው ዓመት እድገት 9.2 በመቶ እንደነበርም ተጠቅሷል። ምንም እንኳን መንግስት የውጭ ቀጥታ ኢንቨስትመንት እና የውጭ ንግድ ማሻሻል ለእድገቱ በምክንያትነት ቢያቀርብም የኢኮኖሚ ባለሙያዎች ግን የኢትዮጵያ ኢኮኖሚ እጅግ ፈታኝ በሆነ የውጭ ምንዛሬ እጥረት፣ በከፍተኛ የስራ አጥነትና ምጣኔ እንዲሁም ደግሞ በግጭቶች ምክንያት በተጎዳ መሰረተ ልማት ውስጥ እያለፈ መሆኑን ያሳያሉ። የኢንዱስትሪ ዘርፉ ግብአት በማጣት እያሽቆለቆለ ባለበት እንዲሁም የግብርናው ዘርፍ በአየር ንብረት ለውጥና በጸጥታ መደፍረስ እየተፈተነ ባለበት ሁኔታ የሚነገሩት ባለ ሁለት አሃዝ የእድገት ቁጥሮች ከመሬት ላይ ካለው እውነታ ይልቅ የፖለቲካ ፍጆታን ያማከሉ ናቸው የሚል ትችት ያስነሳሉ። የመንግስት የ10.1 በመቶ የኢኮኖሚ እድገት ትንበያና የ2.33 ትሪሊየን ብር በጀት እጅግ ምኞታዊ ነው። ይሁን እንጂ የኢኮኖሚ እድገት ስኬት መመዘን ያለበት በወረቀት ላይ በሚቀርቡ አሃዞች ብቻ ሳይሆን የኑሮ ውድነትን በማረጋጋት የዜጎችን የመግዛት አቅም በማሳደግና ሰላምን በማረጋጋት ጭምር ነው። በጀቱ እነዚህን መዋቅራዊ ችግሮች ለመፍታት ካልቻለ የቁጥሮቹ ማደግ ለተራው ዜጋ የሚሰጠው ተጨባጭ ትርጉም አነስተኛ ይሆናል።
ወደ ሌላኛው መረጃችን ስናልፍ በመጨረሻም የጽምዶ ኃይሎች ውጊያ ለመክፈት ቀን ቆርጠዋል። ኢትዮጵያን ለመውጋት ከውስጥም ከውጭም የሰፈሰፉ ኃይሎች በቅንጅት በአራት አቅጣጫዎች ውጊያ ይከፍታሉ። ቤት ግንባር ጦርነት እንደሚጀምሩም ዝርዝር ወታደራዊ መረጃ የያዘ ሰነድ ይፋ ሆኗል። ጌታቸው ረዳና አምባሳደር ሬድዋን ሁሴን በቀናት ውስጥ ጦርነቱ እንደሚጀመር ተናግረዋል። በ2022 የፕሪቶሪያ የሰላም ስምምነት ቁልፍ ተደራዳሪ የነበሩት አቶ ጌታቸው ረዳና አምባሳደር ሬድዋን ሁሴን ጽንፈኛ ያሉት የህወሓት ክንፍ ከኤርትራ መንግስት ጋር በማበር ዳግም ጦርነት ለመክፈት ዝግጅት እያደረገ መሆኑን አጋልጠዋል። ሁለቱ ከፍተኛ ባለስልጣናት ሰሞኑን በአልጀዚራ ሚዲያ ላይ በጋራ ባወጡ ጽሑፍ እንዳስታወቁት ይህ የህወሓት አክራሪ ቡድን የክልሉን ጊዜያዊ አስተዳደር በማፍረስ የራሱን ህገወጥ አስተዳደር የመሰረተ ሲሆን በኤርትራ መንግስት ቀጥተኛ ድጋፍ ወጣቶችን በግዴታ እየመለመለ እያሰለጠነና እያስታጠቀ ይገኛል። ባለስልጣናቱ በጽሑፋቸው የኤርትራን ጣልቃ ገብነት በስፋት የኮነኑ ሲሆን የኤርትራው ፕሬዝዳንት ኢሳያስ አፈወርቂ ኢትዮጵያ ደካማና የተከፋፈለችና እንድትቀጥል ፍላጎት እንዳላቸው ገልጸዋል። በመሆኑም የፕሪቶሪያውን ስምምነት ለማፍረስ በህወሓት ውስጥ ካሉ ጽንፈኛ አካላት እንዲሁም ከአማራ ፋኖ ሚሊሻ አክራሪዎች ጋር ግንኙነት በመፍጠር ጽምዶ የተሰኘ አዲስ ጥምረት በአስመራ አደራጅተዋል ሲሉ ከሰዋል። ይህ በአስመራ በመቀለና በሱዳን በሚስጥርም ሆነ በግልጽ ስብሰባዎች የተዋቀረው ጥምረት የፕሪቶሪያውን ስምምነት በአደባባይ በመጣስ በሚቀጥሉት ቀናት በፌዴራል መንግስቱ ላይ ግልጽ ጥቃት ለመሰንዘር መወሰኑን አቶ ጌታቸውና አምባሳደር ሬድዋን አጋልጠዋል። በተጨማሪም ይህ ቡድን ለሰላምና ለስምምነቱ መከበር የቆሙትን አመራሮች ከመዋቅሩ እያባረረ መሆኑን ጠቁመዋል። የትግራይ ህዝብ የጦርነት አጀንዳን በግልጽ ውድቅ ማድረጉን ያነሱት ሁለቱ ባለስልጣናት አክራሪው የህወሓት ቡድን ግን የኤርትራን አስገዳጅ የወታደራዊ ምልመላ ስልት በመጠቀም ትግራይን ወደ ሌላ ምስቅልቅል እየቀየራት መሆኑን አስጠንቅቀዋል። የፕሪቶሪያው ስምምነት ፍጹም ባይሆንም ጠመንጃዎችን ዝም ያሰኘና በጦርነት ለፈረሰው ክልል በተወሰነ ደረጃም ቢሆን መደበኛ ህይወት እንዲመለስ ያስቻለ ነው ያሉት ጸሐፊዎቹ የሙሉ ትውልድን ህይወት ለፖለቲካቸው መጠቀሚያ ለማድረግ የሚፈልጉ አካላት ቀጠናውን ዳግም ወደ ጦርነት ቅዠት እንዲጎትቱት መፍቀድ እንደማይገባ አሳስበዋል። በማጠቃለያቸውም በህወሓትና በአስመራ የሚገኙ ደጋፊዎቹ ላይ ተጽዕኖ ማሳደር የሚችል ማንኛውም ዓለም አቀፍ አካል የሰላም ስምምነቱን ለማፍረስ የሚወስዷቸው እርምጃዎች ፈጽሞ ተቀባይነት እንደሌላቸውና ግልጽ የማያወላዳ ጠንካራ ጫና እንዲያደርግ ጥሪያቸውን አቅርበዋል። ወደ ሌላኛው ጉዳያችን ስናልፍ ከባባድ ሚስጥሮች እየወጡ ነው። እውነትና ንጋት እያደር ይጠራል እንዲሉ የባለስልጣናት የጀርባ ጉድ ቀስ በቀስ እየተጋለጠ ነው። ጠቅላይ ሚኒስትር አብይ አህመድ ኢህአዴግን ካፈረሰው የባለስልጣናት ምዝበራ ተምረዋል። ከፍተኛ ሚኒስትሮችና ባለስልጣናት የሙስና ምርመራ እየተደረገባቸው ሲሆን ብዙ አስደንጋጭ ሚስጥሮችም እየወጡ ነው። በትላንትናው ዕለት ምክትል ጠቅላይ ሚኒስትር ተመስገን ጥሩነህን የተመለከተ ጉድ የሚያስብል የሙስና ቅሌት ይፋ ሆኗል። በምክትል ጠቅላይ ሚኒስትሩ የተዛባ ጣልቃ ገብነት የተበሳጩት መርማሪዎችና አቃቢያን ህግ የስርዓቱን ኢፍትሐዊነት ለመቃወም ሲሉ የሌሎችንም ተከሳሾች የምርመራና የክስ ሂደት ሙሉ በሙሉ እንዲቋረጥ ለማድረግ ተገደዋል። የፌዴራል ከፍተኛ ፍርድ ቤት በመንግስትና በህዝብ ሀብት ላይ ከፍተኛ ጉዳት አድርሰዋል የተባሉ የሙስና ተከሳሾችን ክሱ ማቋረጡን ተከትሎ ከውሳኔው በስተጀርባ ያሉ የፖለቲካ ጣልቃ ገብነቶችና ተቃውሟዊ ቀውሶች የብዙዎችን ትኩረት ስበዋል። የፍትህ ሚኒስቴር የሙስና ወንጀሎች ዳይሬክቶሬት ያቀረበውን አቤቱታ መሰረት በማድረግ ፍርድ ቤቱ የሰጠው ትዕዛዝ በሀገሪቱ ከፍተኛ የስልጣን እርከን ላይ ባሉት አካላት ላይ የሚደረገው ቀጥተኛ ተጽዕኖና የፍትህ ስርዓቱን ነጻነት ማጣት ፍንተው አድርጎ ያሳየ ሆኗል። የፌዴራል ከፍተኛ ፍርድ ቤት የልደታ ምድብ 3ኛ የሙስና ጉዳዮች ወንጀል ችሎት በከባድ የሙስና ወንጀል የተከሰሱ ግለሰቦችና ድርጅቶችን በሚመለከት በአቶ ዲባራ ፉፋ፣ በአቶ ይላቅ አወቀ፣ አቶ አበላ ግዛው፣ አቶ ይልቃል የኔሰውና የኛ ፔትሮሊየም ላይ የቀረበውን የከባድ ሙስና ክስ አቋርጧል። በማረሚያ ቤት የሚገኙት አቶ ይላቅና አቶ አበላ በሌላ ወንጀል የማይፈለጉ ከሆነ በአስቸኳይ እንዲፈቱ ታዟል። በቁጥጥር ስር ባልዋሉት አቶ ይልቃል ላይ ወጥቶ የነበረውን የፖሊስ ይፈለጋሉ ማስታወቂያና የጋዜጣ ጥሪ ቀሪ ሆኗል። ይህ የክስ መዝገብ በዋናነት የተመሰረተው የኛ ፔትሮሊየም ባለቤትና ስራ አስኪያጅ በሆኑት አቶ ይልቃል የኔሰው ከህግ አግባብ ውጪ የነዳጅ አከፋፋይነት ፈቃድ እንዲያገኙ በማድረግ በመንግስት ላይ ከ21.3 ሚሊዮን ብር በላይ ጉዳት ደርሷል በሚል እንደነበረ ይታወሳል። ይህ መጠነ ሰፊ የሙስና ክስ በድንገት ሊቋረጥ የቻለው በህግ አግባብና በምርመራ ሂደት የተገኘ ውጤት ሳይሆን የሀገሪቱ ምክትል ጠቅላይ ሚኒስትር አቶ ተመስገን ጥሩነህ ያላቸውን ከፍተኛ የፖለቲካ ኃላፊነትና ስልጣንን ያላግባብ በመጠቀማቸው እንደሆነ ታውቋል። አቶ ተመስገን ጥሩነህ በዋናነት በ9ኛ ተከሳሽ አቶ ይልቃል የኔሰውና በ10ኛ ተከሳሽ የኛ ፔትሮሊየም ላይ የቀረበው የከባድ ሙስና ክስ እንዲቋረጥ ለአቃቢ ህጎች ቀጥተኛና ግልጽ ትዕዛዝ ሰጥተዋል። ይህ አካሄድ አቶ ተመስገን በህግ የበላይነት ላይ ያሳዩትን ተደጋጋሚ ንቀት የሚያሳይ ነው። ቀደም ሲልም በተመሳሳይ መልኩ የነዳጅ ድርጅት ዳይሬክተር የነበሩትን የዶክተር ደስታውን ክስ በኃይልና በጣልቃ ገብነት እንዲቋረጥ ማድረጋቸው የሚታወስ ሲሆን አሁንም የተደገመው ይህ አሰራር የፍትህ ተቋማትን የማንበርከክ ስልታዊ አካሄድ መሆኑን ያረጋግጣል።
ይህ በምክትል ጠቅላይ ሚኒስትሩ የተሰጠው ፍጹም ፖለቲካዊና ኢ-ህጋዊ ትዕዛዝ ጉዳዩን በገለልተኛና በከፍተኛ ሙያዊ ዲሲፕሊን ሲመረምሩ የነበሩት የፌዴራል ፖሊስ መርማሪዎችና አቃቢያን ህግ ዘንድ ከፍተኛ ቁጣንና መበሳጨትን ቀስቅሷል። ሙያዊ ነጻነታቸው የተገፈፈባቸውና በባለስልጣኑ መመሪያ እንዲፈጽሙ የተገደዱት እነዚህ የህግ አስከባሪዎች የምክትል ጠቅላይ ሚኒስትሩን አካሄድ ብሔር ተኮር አድሏዊ ያለበት ሲሉ በጽኑ ነቅፈውታል። መርማሪዎቹና አቃቢያን ህጉ እንደሚሉት ተከሳሾቹ የምክትል ጠቅላይ ሚኒስትሩ ወዳጅ በሆኑበት ወቅት በእሳቸው ልዩ ትዕዛዝ ክሳቸው እንዲቋረጥና ከህግ ጥበቃ እንዲደረግላቸው እየተደረገ በአንጻሩ ከእሳቸው ጋር የማይተዋወቁ ተከሳሾች ላይ ብቻ ምርመራው እንዲጠናከርና እንዲከሰሱ የሚደረግበት አሰራር ምንም አይነት አሳማኝ ምክንያት የሌለውና ፍጹም አድሏዊ ነው በማለት አሳውቀዋል። በዚህም በምክትል ጠቅላይ ሚኒስትሩ የተዛባ ዘረኝነት በተሞላበት ጣልቃ ገብነት የተበሳጩት የፌዴራል ፖሊስ መርማሪዎችና አቃቢያን ህግ የስርዓቱን ኢፍትሐዊነት ለመቃወም ሲሉ የሌሎቹንም ተከሳሾች ማለትም የነ አቶ ዲባራ ፋፉን ጨምሮ የምርመራና የክስ ሂደት ሙሉ በሙሉ እንዲቋረጥ ለማድረግ ተገደዋል። ይህ እርምጃ የህግ ባለሙያዎቹ በባለስልጣኑ ውሳኔ ላይ ያሳዩትን ከፍተኛ ተቃውሞና በፍትህ ስርዓቱ መበላሸት ላይ የተሰማቸውን ምሬት በግልጽ ያሳያል። ክቡራትና ክቡራን የአዲስ ፖስት ቤተሰቦቻችን ለሰዓቱ የተዘጋጁት መረጃዎች እነዚህን ይመስሉ ነበር። ወደ በኋላ ላይ ሌሎች መረጃዎችን አጠናክረን ወደ እናንተ ተመልሰን የምንገናኝ ይሆናል። እስከዛ ቻናሉን ሰብስክራይብ፣ ቪዲዮ ላይክ፣ ሼር፣ ኮሜንት ማድረጋችሁን እንዳትረሱ። ስላዳመጣችሁን እናመሰግናለን።